እንጃ ወይ ይዙ እናትህ በጣም እየነሰራት ነው። መቼ? አሁን? አዎ እቴቴ ማብራት ናት። በጣም እየነሰራት ነው። የምርሽ ነው? አዎ ይዙ። እንዴ መጽሐፍ? አቤት። ወዴት ነው የምትሮጠው? ወዴት ሮጥኩ? መጽሐፍ ምንድን ነው? ሀረግ ማውራት አለብን። ምንድን ነው የምናወራው? ስለሌልና ስላንቺ እኮ። ምን? እደውልልሽና እናወራለን። አሁን በቃ ልሂድ። ለምን? አሁን አውራኝ እንጂ። አሁን እቸኩላለሁ። በኋላ መጽሐፍ። ሀረግ እባክሽ ብቻ ብለሽ ጥሪኝ እሺ? ሁላችንም እወዳቸዋለሁ። ሁላችንም ተጠባበቁ። አንዱ ነው ደምጥ ትንሿ። አቤት። አምላክ ያጣመረውን ማንም ሰው ሊፈታው አይችልም። ውለዱ፣ ክበዱ። የልጅ ልጅ ማየት ባልችልም በልቤ ውስጥ ግን ለዘላለም ትኖራለች። እንደዚህ አትበይ። የልጅ ልጆችሽን ማንችለሽ የምታሳድጊያቸው። የወርቅ ወንድምሽን ጠበቂሽ። አቁሚ በቃ ማየ፣ እያናደርሽኝ ነው። አቁሚ ማየ። እወዳቸዋለሁ። ማማ ይዙ ያልተጠበቀ ከባድ ሀዘን ገጠመው። ወይዘሮ አሰለፍ እስከ ዛሬ ድረስ ህመሟን ደብቃ ዶክተሮቹ እንደማትድንና እድሜዋ የቀራት ትንሽ እንደሆነ ሲነገራት ሚስጥሯን በሆዷ ይዛ ልጇ ጋር ያላትን ጊዜ ካሳለፈች በኋላ ወንድሜ ልጠይቅ ላይ መጨረሻውን ቆይተዋል በሆስፒታል አድርጋ እንግዲህ ህመሙ በመጽናቱ የመጨረሻ እስትንፋሷን ከልጇ ጋር አድርጋለች ማለት ነው። ይዞም ባወቀ ጊዜ እጅግ በጣም ሀዘኑ መቋቋም አቅቶታል። ወይዘሮ አሰለፍም ሞታለች ማለት ነው። በስተመጨረሻም የትንሿና የኢዛና ጋብቻም ተፈቅዷል። ሰላም ሰላም! ውድና የተወደዳችሁ ውዶች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ትንሿ ተከታታይ ድራማ እንግዲህ ሳይጀመር ያለቀው ሳይጀመር የተጨረሰው የሀሩንና የቡቻ ፍቅር ግንኙነት አሁን ወደ መቋጫው የደረሰ ይመስላል ማለት ነው። ሀሩን አብዝታ ብትጨነቅለት ብትጠበብለትም ቡቻ ግን ከሷ ለመራቅ አንዳንድ እያለ ይገኛል። ሀሩን ቡቻ በመጥፋቱ እጅግ በጣም ተጨንቃ ተጠባ ፈልጉልኝ እያለች ትገኛለች ማለት ነው። ልዑልና እኑም ታርቀዋል። ልዑል ለኑ ያለውን ነገር አስረድቷታል። ምንም ነገር መስማት አልፈልግም ብትልም እስከ ዛሬ ድረስ ባሳለፈው ህይወቱ ባለፈው ህይወት ሁሉ እሷን ባየበት እይታና ለሷ በተጨነቀላት ወይም ደግሞ እሷን ባፈቀራት ልክ ማንንም አፍቅሮ እንደማያውቅ የመቅዲና የሱም ግንኙነት ቀልድ እንደ ጨዋታ የተጀመረ በዛ ላይ ደግሞ ከተቋረጠ ረጅም ጊዜ እንዳለፈው ጭምር ነግሯታል። እና እባክሽ ተረጅኝ፣ አንቺ እመኚ ብዬ አላስገድድሽም፣ ግን ደግሞ እኔ ጋር ያለውን እውነት እባክሽ ስሚኝ ብሏት ነበር። እኑም እንግዲህ እድል ሰጥታው ካዳመጠችው በኋላ እሷም ይቅርታውን ተቀብለው ፍቅራቸው እንዲቀጥል ሆኗል ማለት ነው። መቅዲም እጅግ በጣም ደስ ብሏት እንኳን ደስ አላችሁ ብላ በእልልታ ቀውጠዋለች። እኑና አቤላም ታርቀዋል ማለት ነው። አቤል መቼም ቢሆን አንቺን የሚጎዳ ነገር አላረግም፣ በዛ ላይ ደግሞ መቼም ቢሆን እጠብቅሻለሁ፣ አንቺ ልዩ ሴት ነሽ፣ የኔ ንግስት ነሽ ብሏታል። እኑም ደግሞ ለመጀመሪያ ጊዜ አይታ የወደደችው እሱም ብቻ እንደሆነ ተናግራለች። ከዚህ በኋላ ምንም ነገር ቢመጣ አይለየንም ብለው የነሱ ደስታ ሳያልቅ እንግዲህ ሀሩን ደግሞ እጅግ በጣም ተክዛለች ማለት ነው። መቅዲ ሁሉንም ነገር ቀለል አድርጋ እንግዲህ እሱ ከሄደ ምን አባቱንስ የፈለገበት ይግባታዩ ብላት ነበር። ግን ደግሞ ፍቅር ቀልድ አይደለም፣ ሲፈልጉ የሚተውት ሲፈልጉ የሚያመጡት ነገር ስላልሆነ ሀሩን አቤልን እባክህ ቡቻን ፈልግልኝ፣ ለምን ከኔስ መጥፋት እንደፈለገ በሰላም ውስጥ ነው ወይ? ስደውልም ስልኩ አይሰራም፣ ብቻ ደህና ባይሆን ነው ብላ እንደ እናት እየተጨነቀችለት ያለችው ሀሩን
እንግዲህ እነሱን ወደ ቤት ካስገባቻቸው በኋላ እሱን ፍለጋ ስትንከራተት ነበር። እሷን ባየ ጊዜ ቡቻ መንገድ ቀይሮ ሊሄድ ሲል እንደምንም ልታናግረው ፈልጋ ነበር። ድብቁን የነገራትን ስሙን ራሱ እንዳትጠቀምና በዚህ ስም እንዳትጠራው ጭምር አስጠንቅቋታል። ከዚህ በኋላ ስለኔና አንቺ ማውራት ባለብን ጊዜ እኔ ደውዬ አገኝሻለሁ፣ ከዛ ውጭ ግን አጠገቤ እንዳደርሽ ብሎ ሲንከባከባትና በስስት አይን ይመለከታት የነበረው ቡቻ አስጠንቅቆና እንግዲህ ጥሏት ሄዷል ማለት ነው። በዚህን ጊዜ ሀሩን ልቧ ተሰብሯል። ሀሩን እጅግ በጣም አይታው የወደደችው የተመኘችው እሱም ቢሆን ደግሞ ስሜታቸው ተመሳሳይ ነበር። በዛ ላይ ደግሞ እስከ ምንነቱ እስከ ማንነቱ ሁሉን ነገር ያወቀች የተቀበለችው ብቸኛዋ ሴት እሷ ነበረች። ግን ደግሞ ቡቻ ምን ገጥሞት ይሆን? ይህንንስ ለመወሰን ምን ይሆን ያነሳሳው? እንግዲህ መቅዲም መንገድ ላይ አግኝታው አንተ ማን ስለሆንክ ነው እስከ ማንነትህን አውቃ የተቀበለችህ ብቸኛዋ ሴት እኮ ናት፣ ምን አድርጊ ነው የምትላት? አንተ ማን ስለሆንክ ነው እሷን እንዲህ የምታሰቃያት ብላ ጠይቀው ነበር። ግን ደግሞ ቡቻ አንቺ ምን ይመለከትሻል ብሎ እሷንም ዝቶባን ነበር። ግን ደግሞ አትበገሪው መቅዲ ለማንም እጅ ስለማሰጥ እሱንም አስረግጣ ነግረዋለች። ብትቀርብህ እንጂ አትቀርባትም፣ ምክንያቱም ማንነትህን እያወቀች የተቀበለች ብቸኛ ሴት ናት። ለአንተ እንጂ የሚቀርብህ አንተ ብትቀርግለሷ ምንም የሚጎልባት ነገር የለም። ስለዚህ በስርዓት ብታናገራት ይሻላል። እሷ ለአንተ ትጨነቃለች፣ አንተ ግን እዚህ ያዙኝ ልቀቁኝ የምትለው ማን ስለሆንክ ነው ብላ እንግዲህ መቅዲ አስጠንቅቃ ነግረዋለች። ቡቻ ግን አምርሯል። ሀሩን ለሷ በቂ ምላሽ ስላልሰጣት ሌሎች ሰዎች እንዲያናግሩላት ብትልካቸውም እንግዲህ አቤልና መቅዲን እንዲያናግሩላት ልካ ነበር። ግን ደግሞ ለአቤልም ቢሆን ከዚህ በኋላ ለሷ ሆነ ለኔ የሚሻለው የኔና የሷ ግንኙነት በዚሁ ቢያበቃ ነው። ምክንያቱም አብረን መዝለቅ አንችልም። ብዙ ልነግርህ የማልችላቸው ችግሮች አሉ። በዛ ላይ ደግሞ እኔና እሷ የሁለት ዓለም ሰዎች ነንና በጭራሽ አንድ ላይ መሆን የለብንም። ይሄ ግንኙነት ከዚህ በላይ ቢቀጥልም ተጎጂ እሷ ስለሆነች ይህን ጊዜ እንግዲህ ቢቋረጥ ይሻላል። ለርቃት ወስኛለሁና እናንተ ከጎኗ ስላላችሁ ለመጽናናት አይከብዳትም። ስለዚህ እናንተም ታጽናኗታላችሁ ሲልም ሰምተናል። ቡቻ አቤል ሊያስረዳው ቢሞክርም ግን ደግሞ የኔና የሷ ነገር ያለቀ ነገር ነው፣ ይሄንኑ ንገሩልኝ፣ ከጎኗ ሁኑ፣ አጽናኗት ከማለት ውጪ ምንም አይነት አጥጋቢ ምላሽ አልሰጣትም ማለት ነው። እንግዲህ መቅደስም እጅግ በጣም ተናዳበታለች። እንዴት እንደዚህ ያረጋታል? በወደደችው ወንዶች ስትወደዱ ክብር አይወድላችሁም፣ እስከ ጉለቱ እስከ ማንነቱ በወደደችው እንዴት እንደዚህ ያረጋታል ብላ እጅግ በጣም ተናዳበታለች በቡቻ ማለት ነው መቅዲ። አቤልም እጅግ በጣም ደስተኛ ሆኗል ከኑ ጋር ባለው ግንኙነት። ትንሿና ኢዛናም ደስ የሚል ጊዜ እያሳለፉና እንግዲህ አብረው ነበሩ እኑ ከቤል ጋር፣ ትንሿም ደግሞ ከኢዛና ጋር። ግን ደግሞ ድንገት ያልታሰበ ችግር ተፈጥሯል። ይሄ ችግር ምንድነው? የኢዛናን እናት ደጋግፋ ይዛት የመጣችው ጓደኛዋ እንግዲህ ይዛ ስትመጣ ግን የኢዛና እናት ወይዘሮ አሰለፍ እንደ በፊቱ የጨዋታዋም ቀልዷም አልነበረም። ተደግፋ ነበር ወደ ቤት የመጣችው። እናም ወደ ቤት እንደዛ ተደግፋ በመጣችበት ጊዜ ኢዛና እንደምን ጊዜውም ቀልድ መስሎት ነበር። ሁለታቸው ትንሿና ኢዛና እየተጫወቱ አንድ ላይ ስለነበሩ እናንተ ምን እያረጋችሁ ነው ባለቂዎች ምናምን ብላ የወይዘሮ አሰለፍ ጓደኛ አስደንግጣቸው ነበር። እነሱም እየቀለደች መስሏቸው ዝም ብለዋል። ግን ወይዘሮ አሰለፍ እንዴት ታመመች ደህና እንዳልሆነች ተናግራለች ማለት ነው። እናም በዚህን ጊዜ እንግዲህ ወይዘሮ አሰለፍ ከጓደኞቿ ጋር ክርክር ገጥማለች። እባክሽ ለልጄ አትናገሪ፣ የወይዘሮ አሰለፍ ጓደኛ ደግሞ ማወቅ አለባቸው፣ እነሱ ትነበብ ማወቅ አለባቸው እያለች ነው። ወይዘሮ አሰለፍ ደግሞ ማወቅ የለባቸውም እስከ መቼ ድረስ ብትልም እኔ ልጄ ሲያዝን ማየት አልፈልግም፣ ያለችኝን ጊዜ ከልጄ ጋር ማሳለፍ እፈልጋለሁ ብላ ነበር። ግን ደግሞ ትነበብ አልቻለችምና ሁሉንም ነገር ተናግራለች። ወይዘሮ አሰለፍና ትነበብ እየተከራከሩ ሳለ ነበር ድንገት የሰማችው እንጂ አሁን መስማት አለባቸው ጊዜው አሁን ነው ብላ ነበር። ግን ደግሞ አሁን መስማት የለባቸውም ብትለም አይ ማወቅ አለባቸው፣ ድንገትም ቢሆን መደንገጡ አይቀርም፣ ስለዚህ ካሁኑ ቢዘጋጁ ይሻላል ተብላለች።
እንግዲህ ወይዘሮ አሰለፍ ትንሿን እንደዛ የምታሳድዳት ሁላቸውንም ያለው ነገር ቀርቷል። እንግዲህ ወይዘሮ አሰለፍ ከታመመች ዋላደር እንዳለችና ህመሟን ደብቃ ልጇን ላለመጨናነቅ ያላትን ቀሪ ጊዜዋን ከልጇ ጋር ለማሳለፍ እንደሆነ ከሀገሯም ጠቅላ የመጣችው ተናግራለች። እናም ሐኪም ቤት እንዳልነበሩና የማን ነው የወይዘሮ አሰለፍ ወንድሟን ልታይ ሳይሆን አብዬ ዘንድ ሄደው ሳይሆን ሆስፒታል እንደቆዩ ከወይዘሮ ትነበብ ጋር ተናግራለች። ወይዘሮ አሰለፍ ያልሄደችበት ሐኪም ቤት እንደሌለና ግን ደግሞ ሁሉም ሐኪም ቤት ብትሄድ በሽታው በሙሉ ሰውነቷ ስለተሰራጨ እንግዲህ መዲያን እንደማችል እንዴት ተነገራት ሲያወሩ ከትነበብ ጋር ድንገት ኢዛና ሰምቷል። ኢዛናም የሰማሁት ነገር እውነት ነው ወይ ተብሎ ነበር። እንግዲህ እውነታው ይሄው ነው። እኔ ያኔም ጣቅዬ ጓዜን ወደዚህ የመጣሁት ያለኝን ጊዜ ካንተ ጋር ለማሳለፍ ብዬ ነው። እናም እንግዲህ ያለኝ ጊዜ ይሄው ነው ብላለች። በዛ ላይ ኢዛና እጅግ በጣም አዝኗል። እባክሽ እየቀለድኩ ነው በይኝ እያለ ነበር እናቱን። ቀልድ እንዳልሆነና ቁርጥ እንደሆነ ሲያቅም ወይዘሮ ትነበብ ጋር ሄዶ አክስቴ እባክሽ ንገሪኝ፣ ውሸት ነው እየቀለድን ነው በይ ብሎ ነበር። ግን ደግሞ ወይዘሮ ትነበብም ሞት ለማንም እንደማይቀርና ሁሉም ሰው ኋላና ፊት ሆኖ እንጂ ሁሉም ባለ ተራ እንደሆነ ግን ደግሞ አሁን ተራኛይቱ ወይዘሮ አሰለፍ እንደሆነች ተናግራለች። በዛ ላይ ደግሞ እንግዲህ ህመሙ እሷም አዲስ አሁን ቅርብ እንደሰማችም ተናግራለች። የከረሙትም ሆስፒታል እንጂ አብዬ ጋርም እንዳልሆነ ጭምር ወይዘሮ አሰለፍ ሁላቸውንም ይቅርታ ጠይቃለች። ልጇንም እባክህ ይቅርታ አድርግልኝ ልጄ፣ እንደ እናት እኔ ላንተ በማሰብ ነው። እኑንም የእናትሽ አደራ ስለነበረብኝ ነው። አንቺንም እባክሽ ከዚህ በኋላ እናንተ እንዳትለያዩ ተጠባበቁ አደራ ብላለች። የመጨረሻ ኑዛዜዋን ትንሿንም እንግዲህ መርቃት። በዛ ላይ ደግሞ አምላክ ያጣመረውን ሰው ማለያየት እንደማይችልና ከዚህ በኋላ ግን ከኢዙ ጋር እንዳትለያይ ትንሿንም አደራ ብላት። ትንሿ በመፈቀዱ ደስ ቢላትም ግን ደግሞ ወይዘሮ አሰለፍ ማለት ሞት እንደሆነ ስታውቅ እጅግ በጣም አዝናለች ማለት ነው። ሁሉም ቤተሰቡ በሀዘን ተውጧል። ተሰባስበው እያለቀሱ ነው። ወይዘሮ አሰለፍ ያለችኝን ጊዜ በደስታ ማሳለፍ ነው የምፈልገው ከእናንተ ጋር እባካችሁ አታልቅሱ ብትልም ግን ደግሞ ኢዛናም ቢሆን የእናቱን ሞት አምኖ መቀበል አቅቶታል። ሁሉም በሰማች ጊዜ እጅግ በጣም አዝናለች። እናም እንግዲህ ሁሉም ቤተሰቡ በሀዘን ተውጧል ማለት ነው። ወይዘሮ አሰለፍ ሙሉ ቤተሰቡን ትንሿንም በድዬሻለሁ፣ አትዘኝብኝ፣ ማንኛውም ሰው ለልጁ እንደሚመኘው ነው እኔም ላረግ የነበረው፣ እናንቺን በድዬሻለሁ፣ ክፉነቱ ሁኜብሻለሁና እባክሽ ይቅርታ አድርጊልኝ ብላ ተማጽናታለች። ትንሿም እኔ ድሮም ቢሆን አላዘንኩብሽም፣ ብቻ ግን አንቺ ኖሪልን አሁን ፈቀድሽ ወይ እያለቻት ነበር። እሷም እንደፈቀደችና እንደምትመርቃቸው ቃል ገብታላቸዋለች። ወይዘሮ አሰለፍ አስቀይሜያቸዋለሁ ያለችውም በሙሉ ይቅርታ ጠይቃ በዛውም ተሰናብታለች ማለት ነው። ሀሩንንም ቤቷ ድረስ ሄዳ ነበር። ሀሩንም እንግዲህ ልትሞት እንደሆነና ለስንብት እንደመጣች ስትነግራት እጅግ በጣም ደንግጣ ነበር። እየቀለድሽ መሆን አለበት ብትላትም ህመሟን ደብቀው እንጂ የቆየ እንደነበረ ስትነግራት ሀሩን ህመምሽን ልረዳሽ ስላልቻልኩኝ እጅግ በጣም ይቅርታ ብላታለች ማለት ነው። ሁላቸውም ተቃቅፈው ሲትላቀሱ ነበረ። እንዲህ ወድሻለሁ ብዬ አስቤ ያላቅም ነበር፣ አንቺም እኔ ላንቺም ጥሩ ሰው አልነበርኩኝም፣ እባክሽ ቀልድ ነው በይኝ ብላት ነበር። ወይዘሮ አሰለፍ እንግዲህ የመጨረሻ ሰዓቷ እየደረሰ ይገኛል። በዚህም ጊዜ እንግዲህ ልጆቿን መርቃለች ማለት ነው። ሁሉም አንድ እንዲሆኑና እንዳይለያዩ በዛ ላይ ደግሞ ትንሿንና ኢዛናን ዘራቸውን እንዲያስቀጥሉ አብረው እንዲሆኑ መርቃቸዋለች። ሙሉ ቤተሰቡ ይህንን መቋቋም አቅቶት እያነባ ይገኛል። ወይዘሮ አሰለፍም እንግዲህ ህይወቱ አልፏል ማለት ነው። አይሞት። እናም በዚህ ጊዜ ኢዛና አምርሮ እያለቀሰ ይገኛል። ኢዛና እናቷ ህመሟ የጠና የማይሻል እንደሆነ ባወቀበት ጊዜ ቀድሞ ነበር ሲያለቅስ የነበረው። አሁን ደግሞ ሀዘኑ የበለጠ በርትቶበታል። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ